ውድ ኦርቶዶክሳውያን በቅድሚያ እንኳን ለሕፃኑ ቂርቆስና ለቅድስት እናቱ ለኢየሉጣ ዓመታዊ የዕረፍት መታሰቢያ በዓል አደረሳችሁ አደረሰን። እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ መዝሙረኛው ቅዱስ ዳዊት በመዝሙር 8 ከቁጥር 2 ላይ አስቀድሞ ከሕፃናትና ከሚጠቡት አንደበት ምስጋናን አዘጋጀህ በማለት እንደተናገረ በሕፃኑ ቂርቆስ አማካኝነት የክርስቶስ አምላክነት የክርስትና እውነትነት በአደባባይ የተገለጠበት ጠላት ያፈረበት በእንተ ጸላኢ ከመትንስቶ ለጸላኢ ጠላት ዲያብሎስን የዲያብሎስ ማደሪያ የሆኑትን ትረታ ትመታ ዘንድ ከሕፃናቱ ከሚጠቡት አንደበት ምስጋና ላንተ አዘጋጀህ እንዳለ መዝሙረኛው ቅዱስ ዳዊት በሕፃኑ ቂርቆስ አማካኝነት እለእስክንድሮስ ድል የተነሱበት የክርስቶስ አምላክነት ከፍ ብሎ የታወቀበት ክርስትና የተገለጠበት የማይሞት ስም በማለት ሕፃኑ ቅዱስ ቂርቆስ የገለጠበት ነውና ከዚህ ሕፃን ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሁንልን። ሕፃኑ ቂርቆስ ለእናቱ የሃይማኖት መሪ የሆነ ጥብይሜ እንፈጽም ገድለነ፣ እናቴ ሆይ አይዞሽ በርቺ ጨክኝ ገድላችን እንፈጽም ይገባል። ከዚህ በኋላ ሁለተኛ ሞት የሚባል ነገር የለም። ዛድኃኖሙ ለአናንያ ወአዛርያ ከማሁ ያድኅነነ፣ ቀድሞ አናንያን አዛርያን ሚሳኤልን ያዳናቸው አምላክ ከእኛ ጋርም አለ እኛንም ያድነናል በማለት የተናገረ እናቱ ቅድስት ኢየሉጣ እኔ በሥጋ በወልደውም እሱ በመንፈስ ወለደኝ በማለት የተናገረችለት እናቱን በመንፈስ የወለደ ለሁላችን ብርታት ጥንካሬ የሆነ ሕፃኑ ቂርቆስ ይህ የሚደንቅ ነው። በዕድሜው ሕፃን ነገር ግን በሃይማኖት ብርቱ የሆነ ነው ማለት ነው። ስለዚህ ሁልጊዜ ይህንን ስናይ በዓሉን በትክክል አውቀን ማክበር ይጠበቅብናል። ቅዱስ እግዚአብሔር አምላካችን ለሕፃኑ ለቅዱስ ቂርቆስ የምትሻውን ለምነኝ የምከለክል አንዳች ነገር የለም፣ ሥጋህን በሰረገላ ኪሩቤል አስቀምጠዋለሁ። እነሆ ስምህ በተጠራበት ለቤተ ክርስቲያን መባ ያቀረበውን ገድለን የጻፈውን እኔ ኃጢአቱን አስተስርይለታለሁ እምረዋለሁ። ስምህ በተጠራበት ገድል በተነበበበት የእህል መታጣት የውሃ መታጣት በፍጹም አይሆንም። የእንስሳት ሞት የሰው እልቂት አይደረግም። ስለዚህ በአንተ በረከት እባርካቸዋለሁ ተብሎ ቃል ኪዳን የተገባለት ሕፃኑ ቂርቆስ። ስለዚህ በዓሉ የሕፃኑ የቅዱስ ቂርቆስ ብቻ ሳይሆን ክርስትናን በአደባባይ የገለጠበት የክርስቶስ አምላክነት በሕፃኑ አንደበት የተገለጠበት ነውና እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን። መልካም በዓል ይሁን።